በዚያም አላችሁ በዚህም አላችሁ ሀይሚና ቡራዬ መቼም ቢሆን አይለያዩም። እናንተ ገና ብዙ ታወራላችሁ ማለት ነው። አንዷ እህታችን እንግዲህ ያስተላለፈችው መልእክት ምን ይመስላል መሰላችሁ? ሀይሚዬንም እኔ ብሄድ ራሱ አላገኛትም፣ አይኗንም ማየትም አልፈልግም፣ ቻናሏን ራሱ ማየትም አልፈልግም እያለች ያው በጣም ብዙዎቻቸው ሼር አድርገውታል። እንግዲህ ወይ በውስጥ የምትኖራት ልጅ ትሆን ወይስ ምንድን ነው አልገባኝም። ብዙ ነገር እያለች ነው ያለችው። ሀይሚዬ እንደሆነ አይሞቃት አይደንቃት። እናንተ እንተናላቸው አንተናላላችሁ ምንም ነገር አይመስላትም ማለት ነው። ቡራና ሀይሚዬ መቼም ቢሆን አይለያዩም። ትናንትና ሌላ ቀን ነው፣ ዛሬ ሌላ ቀን ነው። እንዲሁም ደግሞ ጋሽዬ ደግሞ ወይ በመሀላቸው ገብቶ ሊያስታርቃቸውም ይችላል ማለት ነው። ወይ ዛሬ ሊመጣም ይችላል ጋሽዬ፣ አይታወቅም ማለት ነው። እና እናንተ ብዙ ባታወሩ ጥሩ ይመስለኛል። እነሱ መቼም አይለያዩ ማለት ነው። እነሱ ሁሌም አንድ ናቸው። ጠብቁ። ትናንትና እንደዛ ብሎ ስለተናገረ እንግዲህ የትናንትና ሁለቱንም ቢሆን ቆጭቷቸው በስልክም ወይም አውርተው ምን ብለው ዛሬ በሌላ ነገር ሊመጡም ይችላሉ። እነሱ ገና አልተጋቡ፣ ምን አላሉ፣ ፊርማ የላቸው፣ ምን የሌላቸው። ገባቸው አይደለ? ያው እናንተ ገና ብዙ እያወራችሁ ነው ያላችሁት። ስለዚህ በአዲስ ነገር ዛሬ ሊመጡልን ይችላሉ። እኛም አብረን የምናይ ይሆናል፣ እናንተም አብራችሁ የምታዩ ትሆናላችሁ ማለት ነው። ግን በጣም ነው የምታሳዝኑት። የምር በጣም ብዙ ነገር እየተናፈሰ ነው ያለው። አንድ ቻናል እናዘጋለን ይላሉ፣ ምን ይላሉ፣ ቲክታክ እናዘጋለን ይላሉ። በቃ የማትሉት ነገር የለም። ኤፍሬምን ቀሚስ እያለበሳችሁት እየፖስታችሁት ነው ያላችሁት። በጣም ነው የምትገርሙት። የምር በጣም ምን ይሰራላችኋል? ቤተሰብን ማጋጨት፣ እናንተ ከላይ ከታች ማድረግ ምንም ነገር የሚሰራላቸው ነገር የለም። እነሱ እንደሆነ አይሞቃቸውም። ቡራም ተናግሯል ራሱ አፉን አውጥቶ ማለት ነው። ስለዚህ ዛሬ ሌላ ቀን ነው፣ በአዲስ ነገር ሊመጡልን ይችላሉ፣ አይታወቅም። ግን ተረጋጉ። ብዙ ነገር የምታስቡ ሰዎች አላችሁ። የእነሱ ማለያየት በጣም ብዙዎቻችሁ የምትፈልጉ ሰዎች ስላላችሁ ካላችሁም ነው የምላችሁ በእኔ በኩል ማለት ነው። የኔ ውዶች ይህን ቻናል ሰብስክራይብ አድርጉ።